ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የምፅዓቱ አዋጅ ነጋሪ አድማጮቻችንና ድምተኞቻችን ሰላም ለእናንተ ይሁን። ዛሬ እንግዲህ ዕለተ ቅዳሜ ነው። በዕለተ ቅዳሜ መረጃችንን ይዘን ወደ እናንተ ብቅ ብለናል። እንደተለመደው ደግሞ መረጃውን አሰባስቦ ይዞልን የሚመጣው ወንድማችን ፓስተር አለማየሁ ነሙ አጠገቤ ይገኛል። ከእርሱ ጋር እንግዲህ ጥሩ ጊዜ ይኖረናል። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ በአሁኑ ሰዓት በዓለማችን በርካታ ርዕሰ ጉዳዮች እየተሰሙ ይገኛሉ። እንግዲህ ከዚህ ቀደም በተደጋጋሚ በተለይም ደግሞ ከሀገራችን ተነስቶ በመላው ዓለም እያዳረሰ ያለው የተፈጥሮ አደጋን ጨምሮ በርካታ ርዕሰ ጉዳዮችን ወደ እናንተ አምጥተናል። እንደነዚህ አይነት ደግሞ ርዕሰ ጉዳዮች ለኛ የማንቂያ ደወሎች ስለሆኑ በዚህ አውድ ሁላችንም እያስተዋልን መረጃዎችን በጥንቃቄ እየሰማን ህይወታችንንም መስመር ውስጥ እንድንከት በቅድሚያ ማሳሰብ እንወዳለን። እንግዲህ ፓስተር መረጃውን ይዞልን መጥቷል። መረጃውን ደግሞ ያቀብለናል። ሰላምታ እንለዋወጥና በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት ነህ? እንደምን አለው እንደሚልቃል እግዚአብሔር ይመስገን። እንግዲህ ዓለማችን ከዚህ ከማህበራዊ ቀውሱ እንዲሁም ደግሞ ከፖለቲካውም ከኢኮኖሚውም ውጥንቅጥ እንደገና ደግሞ የተፈጥሮ አደጋም ያንገላታት ይገኛል ከወዲያና ከወዲህ። እስኪ ደግሞ ዛሬ አንድ ርዕሰ ጉዳይ ይዘልን መጥተሃልና ማጋራት ትችላለህ? እንግዲህ በዓለም ላይ ያለው ሁኔታዎች አሁን ላይ ትንሽ ጠንከር እያሉ እየመጡ ነው ያሉት። እንግዲህ ማለትም ያው እንደምታውቀው ይሄ ጦርነቱ ብቻ አይደለም። አሁን ላይ ከሁሉም ከጦርነቱ በላይ ተፈጥሮ አደጋ ዓለምን እያሰጋ ነው ያለው። ማስጋት ብቻ ሳይሆን በቢሊየን የሚቆጠሩ ዶላሮች ዓለም እያጣች ነው ያለችው። መጠለያዎች፣ ተሽከርካሪዎች፣ ፋብሪካዎች፣ ካምፓኒዎች በጎርፍ እየተጠረጉ ሲወሰዱ ስታይ ምንድን ነው የሚለውን ነገር እንድትመለከት እንትን ያሳስብሃል። በተለይ ደግሞ አሁን ለምሳሌ በምድር ላይ ከሚሆኑ ነገሮች አንዱ ህዝብ በህዝብ ላይ፣ መንግስት በመንግስት ላይ ይነሳሉ ካለ በኋላ ረሃብ፣ ቸነፈርና የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ ደግሞ የምጣር መጀመሪያ ናቸው ብሎ ነው የሚናገረው። እንግዲህ በዛሬው ዕለት በትናንትናው ዕለት የአሜሪካ ዋና ግዛት የሆነችው ዋሽንግተን ዋና ከተማውም ማለት ነው። ዋና ከተማው አልመሰለኝ፣ ዋሽንግተን ስቴቱ ማለት ነው። የዋሽንግተን ስቴት ከፍተኛ የሆነ የጎርፍ መጥለቅለቅ ዌልኮም የምትባል ከተማ አጋጥሟታል እና ቤቶችን፣ መኪናዎችን እየጠራረገ ሲወስድ መታየቱ ደግሞ ምናልባትም የጉዳቱ መጠን ከፍተኛ ያደርገዋል ተብሎ ይታሰባል። በተለይ ደግሞ ሰዎች ራሳቸውን ለማዳን ሌሎች ደግሞ ሌሎችን ለመርዳት ስታይ የውሃው ደግሞ ከፍታ በጣም በአንዱ ቤት ገብቶ በአንዱ ፎቅ ስር ሲወጣ ታይዋል፣ ሲሾልክ ታይዋል እና ምን አይነት አደጋ ነው የምትለው? ያገኘውን ጠራርጎ ዛፎች ተገነዳድሰው ረዥም ዓመት የቆዩ ዛፎች፣ ፖሎች፣ መብራቶች ቤቶችን እንደዚህ ተሸክሞ እያንሳፈፈ ይዞ ሲሄድ ስትመለከት ምንድን ነው የሆነ ያለው የሚለውን ነገር እንድታይ ያደርጋል። እና እንግዲህ ብዙ ሰዎች ከሞት ጋር ሲታገሉ ታያለ። ዛፎች ተገርድሰው ሲንሳፈፉ፣ የእርዳታ ሰራተኞች
በሄሊኮፕተርና በመንሳፈፊያ ሰዎችን ለማዳን ሲራወጡ ታያለ። ይህ ጎርፍ መነሻው አደረገ የሚባለው የዋሽንግተን ግዛት ማዕበል ወይም ደግሞ አንዳንዶች የሚሉት ከምንድነች የምትባል አንድ በዋሽንግተን ግዛት ዋትኮም የምትባል አለ። ከእሷ ውጭ ደግሞ ሲያትልን እንደ ግድብ ነው የተጠቀማት። ከዛ ውጭ ከፖርትላንድ የተነሳ የንፋስ ማዕበል እና ነጠብጣቦችን በመሸከም ከባህር ላይ በማንሳት ድንገተኛ የሆነ ከዝናብ ጋር እና ሌላው ደግሞ በጣም አደጋውን ያስከፋው ነገር ምን እንደሆነ ታውቃለህ? ቀይ በረዶዎች ነበሩ፣ የተከማቸ በረዶ ነበር። ወቅቱ የዊንተር ስለሆነ የምዕራባውያን ክረምት። በረዶ ላይ ዝናቡ ሲጨመርበት በረዶን ቀለጠና ሌላ ከፍተኛ ጎርፍ ፈጥሯል። እና የተከሰተው ዝናብ የበረዶ ክምችትን ከዝናቡ ጋር መጋገ የተከሰተ እንደሆነ በመቀላቀል የተከሰተ እንደሆነ ተናግረዋል። እንግዲህ እስከ አሁን ድረስ ለአደጋው ሰራተኞች አስቸጋሪ አድርጎታል እና በሰሜን ዋሽንግተን በአሁን ዋትኮም በምትባለው እና እንዲሁም በስቴቱ የአስቸኳይ ጊዜ አዋጅ ታውጇል። ክብደት ይዘ አለው ማለት ነው። የአስቸኳይ ጊዜ አዋጅ ታውጇል። እኔ ላይ ሲኤንኤን ላይ ሳይው ራሱ ቤዞች ተሸክሞ ነበር የሚሄደው። ገብቶሃል? እንግዲህ ተፈጥሮን አትቆጣጠርም። ምንም ልትሰለጥን ትችላለህ፣ ምንም ልትማር ትችላለህ፣ ምንም እውቀት ልትሆን ሊኖር ይችላል። እኛ ዛሬ ከዚህ የምንማረው ትልቅ ነገር አለ። ምንም ሳይንቲስት ልትሆን ትችላለህ። ለምን ኤአይ አይደለም የኤአይ ሌላ ኤአይ ጥግት ለምን አልደርስም? ተፈጥሮ ልታስቆም አትችልም። ተፈጥሮ በእግዚአብሔር እጅ ነው። እኔ የሚገርመኝ ፓስተር እንደው እስኪ ያንተንም እንደው ሀሳብም ፈልጌ ነውና አንድ የማይገባኝ ነገር አለ። ብዙ ጊዜ ይህን እንደነዚህ አይነት ክስተቶችን ከተፈጥሮ ምንድነው ይሄ ከአየር ለውጥ ጋር ነው የሚያያይዙት እና ምዕራቡ ዓለምም እንደገና ምስራቁ ዓለም የሚደርሰው ይሄ ዲዛስተሩ መጠን ለምንድነው አፍሪካ ላይ ወደ መካከለኛው እንደዚህ? ምክንያቱም እነሱም የኛ አህጉር አሁን አፍሪካ በውሃ የተከበበች ናት፣ በውቅያኖስ እንደ ሌሎቹ ማለት ነው። የአየር ጸባይ ለውጥ ነው፣ ግሎባል ለውጥ ነው ከተባለ ለምንድነው አፍሪካ ላይ እንደዚህ አይነት ተጽዕኖ የማያደርስ? አይገባኝም። እኔ ግሎባል ለውጥ ነው ብያለሁ። አሁን ምን መሰለህ፣ በእርግጥ የአየር ተጽዕኖ አለ። ደኖች እየተመናመኑ በሄዱ ቁጥር ተፈጥሮ እየተሸረሸረ በሚመጣ ቁጥር የሙቀት መጨመር፣ ካርቦን መጨመር ተጽዕኖ ሊያመጣ ይችላል። ሳይንቲስቶቹ እኔ ከዛ አልፌ ነው ማየው። እግዚአብሔር ምድርን እያነጋገረ ነው ያለው። በተፈጥሮ እያነጋገረ ነው ያለው። ትምክታችንን እያነጋገረ ነው ያለው። ትዕቢትን ጥግ ደርሷል። የቴክኖሎጂ ባለቤትነን ሀብታም እንግዲህ ከአሜሪካ በላይ ሀብታም ሀገር የለም። ግን ይህን ጎርፍ ማስቆም አልቻሉ። አንተ እኮ ላይ ብታየው ኑሮ ይዘገንናል። ለምሳሌ ትልልቅ ፎቅ አለ አይደለ? እንደዚህ በፎቁ መሃል ገብቶ መስኮቱን በርቅሷት ተመልከት። ያገኘውን ይዞት ሲወጣ ነው የምታየው። እና አሁን ምን ያለው ጉዳቱ አይታወቅም። ነገር ግን ምንድነው የአስቸኳይ ጊዜ ታውጆ ሰዎች ካሉበት ቦታ ላይ ወደ ከፍተኛ ቦታ ላይ እንዲሄዱ፣ አንዳንዶች እንዳይንቀሳቀሱ እርዳታ፣ ተሽከርካሪዎች ወደዚህ ወደ ሰሜን ዋሽንግተን ተሽከርካሪዎች እንዳይሄዱ የተለያዩ ነገሮችን መመሪያዎችን አውጥተዋል። እና በዋሽንግተን ብቻ እኮ አይደለም። ሌላው ደግሞ ልንገርህ፣ በእስራኤል ደግሞ አሽኬሎን ነው በትናንትናው ዕለት የተከሰተው ከባድ ጎርፍ አደጋ የእስራኤል የአደጋ ጊዜ ቡድኖችን እንዳስታወቁት በትናንትናው የጣለው ከባድ ዝናብ ኃይለኛ ንፋስና ማዕበል ጨምሮ የመጣ ስለነበረ አደገኛ የጎርፍ መጥለቅለቅን ማስከተሉን ተናግረዋል። በአደጋው በርካታ እስራኤላውያኖች መቁሰላቸውን፣ ሞትም ተመዝግቧል። ሰዎች
በመኖሪያ ቤት አካባቢ በተለያየ ቦታ ላይ ሞተው ተገኝተዋል። የጎርፍ ሰለባውን ይሄ የሰው ድምፅ አይደለም፣ የኔ ያንተ ድምፅ አይደለም፣ የእግዚአብሔር ድምፅ ነው። እንዶ ከዚህም ባሻገር እኮ የሚገርም አሜሪካንን አሁን ደግሞ በአስፈሪነት ከጎርፉም ከአውሎ ነፋሱም ባሻገር በቅዝቃዜ ብዙ ሰዎች ይሞታሉ ተብሎ እየተጠበቀ አሁን በርካታ ስቴት ትናንትና መግለጫ እየሰጡ ነበረ። ጥንቃቄ እንዲደረግ ተሽከርካሪ እንዳያሽከረክሩ፣ በቤታቸው እንዲቀመጡ፣ ማሞቂያዎችን ሬዲ እንዲያደርጉ ገብተዋል። ተሽከርካሪ የሚያሽከረክሩም ካሉ ማሞቂያ ከፍተው በጥንቃቄ እንዲጓዙ። ለምን የበረዶ ክምችቱ ከባድ እንደሆነና ቅዝቃዜው ምናልባት ከዜሮ በታች በጣም ኔጌቲቭ ሊወርድ እንደሚችል እየተገመተ ነው። ይሄ ተፈጥሮ ነው። ይሄ የእግዚአብሔር እጅ ነው። የማንም እጅ አይደለም፣ ማንንም አይደለም። ሰው ሲያምፅ እግዚአብሔር በአንድ በሌላም ይናገራል። ሌላው ደግሞ የክርስቶስ ኢየሱስ ምጽአት ምልክቶችም ናቸው። በደጅ መሆኑ ምልክትም ነው። ይህንን ልናውቅ፣ ልንገነዘብ፣ ልንረዳ ያስፈልጋል። ጥንቃቄ ማድረግ ብቻ አይደለም፣ መጸለይ ያስፈልጋል። ፊትህን ወደ እግዚአብሔር መመለስ። በቃ እግዚአብሔር እያወራህ ነው፣ መመለስ ነው። እየተናገረን ነው፣ መመለስ ነው ያለብን። እንዴት እንመለስ? መመለስ ነው። አሜሪካ እኮ የመጽሐፍ ቅዱስ ሀገር የነበረች ነች። ሕጓ ሳይቀር ገንዘቧ ላይ ሳይቀር ተመልከት። ቅድም አያቶቻቸውና አባቶቻቸው ለዓለም ሚሽነሪን በመላክ ወንጌልን የደረሱ ናቸው። ይህን እንኳ ፓርላማው ራሱ እግዚአብሔርን ሳያመሰግን አይጀምርም ነበር እኮ። አሁን አየህ፣ አመፅ እየጨመረ ሲመጣ እግዚአብሔር ደግሞ ምልክትን ይሰጣል። መመለሻን ገብቷል። መመለሻውን በተፈጥሮ ይህ ምልክት ይነግራል፣ በተለያየ ምልክቶች ይነግራል፣ በተለያዩ ነገሮች ይነግራል። እና ያንን መስማት ደግሞ የህዝብ ድርሻ ነው ለማለት ነው። ለዛሬ ቀን ያለኝ መልእክት ይህንን ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። እንግዲህ አገልግሎታችንን በጎፈንድሚ እንዲሁም ደግሞ በተለያየ አካውንቶች አሉ። በነዛ አገልግሎታችሁን ደግፉ፣ አበረታቱን። ሌላው ላይክ፣ ሼር፣ ሰብስክራይብ አድርጉ። መልካምን ነገር ለማዳመጥ ልባችሁ፣ መንፈሳችሁ ይርቃል። ለመልካም ነገር አብራችሁም ከኛ ጋር እንድትቆሙ በጌታ ፍቅር እንጠይቃለን። ሻሎም። እግዚአብሔር አብስቶ ይባርክ። ፓስተር፣ እንግዲህ የማስጠንቀቂያ ደወል ነው የደወልክልን፣ የማንቂያም ጭምር። ምክንያቱም ጌታ ኢየሱስ የዛሬ 2000 ዓመት የተናገራቸው በሙሉ አንድም ሳይቀር ፍጻሜ እያገኙ ነውና ምን ቀረ የሚያሰኝ ነው አሁን ያለው ሁናቴና እኛ ሁልጊዜ የምናሳስበው እኛንም ጨምሮ እየተዘጋጀን ነው ወይ? ረባካቸው ተዘጋጁ የሚል እንግዲህ ጠንከር ያለ መልእክት ነው በየጊዜው እያስተላለፈን ያለ ነው። ዛሬም ይህንኑ ነው የምናስተጋባው። እንግዲህ ውድ አድማጮቻችን መረጃውን እንደሰማችሁት ነው። መልእክቱንም እንደዚሁ ለዛሬ ይዘን የመጣ ነው። እንግዲህ የቀኑ መልእክትና መረጃችን ይህን የመሰለ ነው። እንግዲህ ምሽት 12 ሰዓት ላይ ደግሞ የቀጥታ ስርጭት አለ። እንግዲህ በተለየ አጀንዳ እንግዲህ እንድትጠብቁን እናሳስባለን። ከምሽቱ 12 ሰዓት ላይ ይጀምራል። ይህንንም ለወዳጅ ዘመድ እንድታጋሩም ከወዲሁ በጌታ ፍቅር እናሳስባለን። መልካም ጊዜ እንደሚኖርን እናምናለን። እንግዲህ የዛሬው ይህንን የመሰለ ነው። ምሽት ላይ እስክንገናኝ ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ ከሁላችን ጋር ይሁን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።